መጣ ስታየው ህዝቡ ምናምን ስታየው እንዴት ነበር ስሜቱ? እዚህ የምትይዛቸው ጓደኞች ነገ ምን አይነት ፖዚሽን ላይ እንደሚሆኑ አታውቅም ይላል። ዶርም ተዘግቶብኝ ለአንድ ሳምንት ዶርም ሳልወጣ ቆይቻለሁ። የምር ነው። ቻይና ለታለንት በጣም ብዙ እድል አላት። ከክላሱ በኋላ ራሱ በዛ ፕሮፌሽን በጣም ታለንትድ ከሆንክ ቪዛውን ወደ ወርክ ቪዛ ቀይሮልህ ፉል ታይም የዛ የምትፈልገው ታለንት ላይ ልትሰራም ትችላለህ። ለኖሻ ፋሚሊዎች ለሁለት እድለኞች የማለጊያዊ መስጠት እንፈልጋለን። ሰላም እንዴት ሰንብታችኋል? ውድ ተመልካቾቻችን ይህ የኖሻ ፖድካስት ነው። በዛሬ ኤፒሶዳችን ደግሞ ይዘንላችሁ የመጣነው እንግዳ ሰይፍ አሰፋ ይባላል። ሰዬ እስኪ ራስን አስተዋውቅልን ተመልካቾቻችን። እሺ ውድ የኖሻ ፖድካስት ቤተሰቦች እንዴት ናችሁ? ሰይፍ አሰፋ እባላለሁ። በቻይና የምኖር አንድ ኢትዮጵያዊ ነኝ። ስለጋበዛችሁኝ ኖሻ ፖድካስት አመሰግናለሁ። እኛም እናመሰግናለን እንግዳችን ስለመጣ። እንግዲህ ሰዬ ያው በቻይና ረጅም ዓመታት ቆይቷል በትምህርት በስራ። አሁን ደግሞ እና ቻይና ላይ ያሳለፈውን ህይወት የትምህርት የስራ ላይፍ ምን ይመስል ነበር የሚለውን ያካፍለናል ማለት ነው። እስኪ ከአመጣጥህ እንጀምርና ቻይና ላይ እንዴት ነበር? ወደ ቻይና እንዴት ነበር የመጣው? ስትመጣ ምን አነሳሳ? ወደ ቻይና የመጣሁት በስኮላርሺፕ ነበረ። ከ2018 ላይ ልክ 12 ከጨረስኩኝ በኋላ ግቢ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ወይም አስቱ ገብቼ ነበር። እዛ አንድ አመት ከተማርኩኝ በኋላ ይሄኛው ትምህርት እድል መጣልን። ያሰብነው ነገር አልነበረም። እንግዲህ ያው ፈጣሪ ፈቅዶ እድሉን እንዳገኘን ክረምት ላይ ተነገረን። ፈርስት ይር እንደጨረስን ከዛ በኋላ ወደዚህ ልንመጣ ቻለን ማለት ነው። የበትረ ሳይንስ ፕሮግራም የበትረ ሳይንስ ፕሮግራም ነው። ከተለያዩ ግቢዎች የተወሰኑ ተማሪዎች ተመርጦ ነበር የመጣ ነው። ከኛ ፊት የነበሩ በጣም ብዙ ሲኒየር ተማሪዎቻችን ነበሩ። ወደ 100 የሚጠጉ ተማሪዎች ነበሩ። እኛ ትንሽ ቁጥራችን ቢያንስም ግን ወደ 2 ዩኒቨርሲቲዎች ወደ ቸንዱ ከተማ ልንመጣ ቻለን። እንግዲህ ይህን ይመስላል አመጣጣችን። አዎ ያው አብረን የመጣ ነው። በእርግጥ ያኔም ስንመጣ የነበረው ሁኔታ ምናምን በጣም አዲስ ነገር ነው የሆነብን። ቻይና ላይ ስንመጣ በቃ ለመምጣት እንኳን አስበን የማናውቀው ሀገር ነበርና ልክ እስኪ ስገባ ያኔ እንዴት ነበር ወደ ቻይና መጥተህ ደርሰህ ስታየው ህዝቡ ምናምን ስታየው እንዴት ነበር ስሜቱ ማለት ነው? ስሜቱ በጣም ከባድ ነው። አንደኛ ከፋሚሊ መለየቱ የሆነ ኤርፖርት አካባቢ ትንሽ ይረብሻል። ለምን የመጀመሪያችን ነው ከሀገር ስንወጣ አላቅም ሌላ ጋር ሄዳ አናቅም። እና ደግሞ ቻይናም አእምሯችን ውስጥ የለችም ሌላ ሀገር ነው እንጂ ቻይና ሄዳለሁ ብዬ አስቤም አላቅም። እና ሲነገረም ደግሞ የኛ ግቢ ወደ ኮሪያ ምናምን እንደሚልክ ነው እንጂ ቻይና ምን አልሰማነው ነበር። እና ቻይና ሲባል ሳይንስና ቴክኖሎጂ ሚኒስቴር ስር ናቸው። የአዲስ አበባና የአዳማ ሳይንስና ቴክኖሎጂ ብዙ ጊዜ ወደ ኮሪያ ምናምን ነበር የሚልኩት። ኮሪያም ሲባል የሰማነው እና መጀመሪያ ስንመጣ ትዝ ይለኛል ዊንተር አካባቢ ነበር። አየሩ በጣም ይቀዘቅዛል። እንደዚህ አይነት ብርድ ደግሞ ኢትዮጵያ የትኛውም ሲቲ ብትሄድ የለምና አለን የምንለውን ጃኬት ይዘን መጣን። አይ አልሆነም፣ አልቻልነውም። ምንም በጣም ነበር የሚቀዘቅዘው። ግን ያው የኛ ሲኒየሮችም ስለነበሩ ግቢያችንም ተማሪዎችን ወክሎ ኤርፖርት ድረስ ነበር የተቀበሉን። አሪፍ ነበር ስለነበር። አዎ ትልልቅ ጃኬት ለዊንተር የሚሆን አይቻልም። እኛ መጣነው ጃኬት ለመዘነጫ ነው እንጂ የዚህ ነገር ዊንተር አይችልም። እኔ ራሱ አስታውሳለሁ ታዋል እዛ ወፍራም ምለው እንትን ይዤ መጥቼ መቼም ይሄ ራሱ ሊሞቀኝ ይችላል ምናምን ብዬ ነበር ይዤ አመጣጤ። ከዛማ ለበለበኝ በቃ ይሄ ብርድ ያው በጣም ነበር የሚቀዘቅዘው። እና ደግሞ ፀሐይ ራሱ ማየት አልቻልንም ነበር። የመጣን ሰሞን የነበርንበት ሲቲ ዊንተር ላይ በቃ ሙሉ ደመና ነው ቀኑ ሙሉ ምናምን። ፀሐይ ራሱ ከስንት ቀን አንዴ ነበር የሚወጣው ምናምን። ግን ያው አሪፍ ኤክስፒሪየንስ ነበር። እንደመጀመሪያ ደስ የሚል ቆይታ ነበር። ደስ ይል ነበር። እና ክላስ ምናምንስ እንዴት ነበር? አሁን ከኢትዮጵያ ካሪኩለም ወጥተህ ወደ ቻይና አዲስ ነው በቃ ማለት የቻይና ካሪኩለም ኦብቪየስሊ አዲስ ነው። የመምህሮቹም አዲስ ናቸው። ሙሉ ትምህርት በእንግሊዝኛ ነው። እንዴት ነበር የክላስ ኤክስፒሪየንስ? ምን ይመስል ነበር? የክላስ ኤክስፒሪየንስ በጣም ደስ ይል ነበር። ያው ከኢትዮጵያ የሚለየው ቻይና ላይ አብዛኛው ክላስ ሞርዚ ፕራክቲካል ነው እና እንደመጣን ደግሞ እኛም በጣም ቢዚ አድርገውን ነበር። ብዙ ክላስ ነበር፣ ብዙ ኮርስ ነበር የምንወስደው። ግን ሁላችን ሞራል ስለነበርን ደስ ይላል። ክላሱን ቫይብ ክላስሜቶቻችን በጣም ደስ ይላሉ። ሁሉም
አስተማሪዎቻችን ደግሞ በጣም ነው ደስ የሚሉት። ቻይኒዝ አስተማሪዎች በጣም ደስ ይላሉ። በጣም ፍሬንድሊ ናቸው። በተለይ ደግሞ ቻይኒዝ ላንጉዌጅ ስንማር የነበረው ኤክስፒሪየንስ በጣም ደስ ይላል። እያጫወቱ ነው የሚያስተምሩት ጊዜ። አዎ በጣም ፈን ነው የቻይኒዝ ክላስ። በቃ የሆነ ዘፈን ይከፈትልናል፣ ፊልም እናያለን። በቃ የሆነ ዘና እያልክ ነው የምትማረው፣ እየተዝናና ደስ ይላሉ መምህሮች። ክላስሜቶችም የብዙ ሀገር ዜጎች ምናምን ስላሉ እነሱም በጣም ብዙ ጓደኞች ከብዙ ሀገር አፍርተናል። ደስ ይላል። እና አስተማሪዎቹ ደግሞ ይረዳሉ። ከሀገር ቀን እንደመጣን ስለሚያውቁ በጣም አንደርስታንድ ያደርጉናል። ብቸኝነት እንዳይሰማን በቃ ቻይናን እንደ ሀገራችን እንድናያት በጣም ብዙ ነገር ይጥራሉ እና ደስ ይል ነበር ያሳለፍነው ጊዜ። አሪፍ ነው። በጣም ደስ የሚል ጊዜ ነበረ። ከዛ ደግሞ አንድ አዲስ የሆነብን ነገር ከነዚህ ነገሮች ውጪ የምግብ ምናምን ሁኔታ ነበር። ያው ከኢትዮጵያ መተን ምንም የኢትዮጵያ ምግብ የለም፣ እዚህ እንጀራ የለም፣ ምን የለም እና እንዴት ነበር? እንዴት ነው የለመድከው ግን? ማለት ያው እሱ ነበር ከባድ ፓርቲ። ያው ቻይናን ስናስብ በተለይ በምግብ ጉዳይ ምናምን ያው ሳንመጣም ብዙ ኢማጂን የምናደርጋቸው ነገሮች አሉና መጀመሪያ ቀን ካንቲን የገባን ቀራሱ በጣም ነበር በቃ እንትን ሽታው ምናምን ከሆነ እስከ ለምዶ ይከብዳል ምናምን። እንደውም የኛ ሲኒየር ተማሪዎች ስለነበሩ በጣም በዚህ አጋጣሚ መስገን እንፈልጋለን። ምግብ ሰርተው ምናምን የተቀበሉን በቃ ኢቭን ራሳችን እስክናደራጅ ምግብ መስሪያ እቃዎች እስክናሟላ ድረስ ምናምን በጣም ነበር ሰፖርት ያደረጉን። እነሱ ምግብ እየሰሩ እያበሉን በብዙ ነገር ነበር ይረዱን። እና አስታውሳለሁ መጀመሪያ ጊዜ ሱፐርማርኬት አንድ ሲኒየር ጓደኛ ነበረኝ አህም የሚባል ከኢትዮጵያ ጀምሮ ነበር ያወራሁት እና ሱፐርማርኬት ይዞኝ ሄዶ በቃ ያየሁት ነገር እዛ እንዴ ቻይና ያልኩት ምን ያው አንዳንድ እንስሳቶች ቁጭ ብለው እንዴ ለፈዛው ኩሎ በቃ ስጋ የሚሸጥበት አካባቢ ነው ያ ነገር የመጀመሪያ ስለሆነ ያው እዛ ሰፈር እኮ አለመሄድ ትንሽ ይከብዳል። ግን ስቲል ብዙ አማራጮች አሉ። ያንተ አካሄድ ነው እንጂ ቻይና ለሁሉም ነገር ትሆናለች። አሪፍነቱ በቃ የፈለከውን ነገር አሁን እንደዚህ ደስ የሚለኝ ነገራቸው ዶሮ ብለው ሌላ ነገር አይሸጡልም። ዶሮ ካሉ ዶሮ ነው። ሌላውንም ስለሚበሉት በስሙ ነው የሚሸጡት ሁሉንም ማለት ነው። በአንዱ እንትን ሌላ ነገር አይሸጡምና ብዙ አማራጭ አለ። ቢፍም አለ በደንብ። ቢፍ ግን ይወደዳል። ከኢትዮጵያ አንፃር እዚህ ቢፍ ይወደዳል ይመስላል በጣም። ኢምፖርት እያደረጉ ነው ስለሆነ ምግብ ያው እንግዲህ ድርቆሽ ምናምን ይዘህ መጥተህ ነበር ነው እንጂ የኔ ያው እንግዲህ ቤትን በደንብ ነበር ያዘጋጁት። ያው ትንሽ የሚያስቸግረው ፓርት ኢትዮጵያ ያለን ያው አብዛኞቻችን ሃይስኩልም ነበርን ምናምን ግቢም አንድ አመት ብቻ ነው የቆየነው። የምግብ የመስራት ቻንሱ አልነበረንም ከጥቂት ልጆች ውጪና እዚህ ለመርነው ሁሉ ነገር በቃ ምግብ እንደ አዲስ መስራት በቃ ራስን መቻልም በዛው ብዙ ነገር ባለሙያ አድርጎ ነው ያስወጣን። ብዙ ሰው ሁለተኛ ዲግሪ ጭኝ ያወጣ ነው እንዴ ከባችለር ተጨማሪ ኑሮ በዘዴም ምግብ ሁሉ ነገር በጣም የምግብ ነገር በጣም ነበር እንትን የሚለው። እኔ ደግሞ ከዛ ውጭ ደግሞ አንድ የቻይና ኤክስፒሪየንስ ደስ የሚል ነገር የሚያገናኝን ጓደኛ ማለት አሁን ኢትዮጵያ ያለው በቃ ከኢትዮጵያዊ ውጭ ሌላ ጓደኛ አሁን ላይ ቢኖረኝ ነው እንጂ ግን እዚህ ክላስ ራሱ የምናገኛቸው የፎሬነሮች ብዛት በቃ ከየሀገሩ ነው የሚመጡት። ከዩሮፕም ከአሜሪካም ከአፍሪካ ብዙ በተለይ ከአፍሪካ እና ከኤዥያ በጣም ብዙ እንትኖች አሉ። በጣም እኔ ሰምቼ የማላውቀውን ሁሉ ሀገር ሰማለሁ እዚህ መጥቼ። አንቲጓ የሚባል ሀገር አሁን ሰምቼ አላውቅም ነበር። አንቲጓ ኤንድ ምናምን ነገር እንደውም ኤንድ ሁላለሁ ስሙ ያገር ሰው አረብ ብዙ የሆነ ማለት ጂኦግራፊ ክላስ ላይ ትንሽ የዘለላቸውን ሀገራት እዚህ ነው ያው ተመልሶ መጥተብን ማለት ነው። እና እንደዛ አይነት ሀገሮች ነው ሁላ ትሰማለህ። እና ግን ሰዎቹን ግን ቀርበህ ስታያቸው ምናምን በቃ ብዙ አዳዲስ ነገር ያስተምራል። እንዲህ አይነትም ሀገር አለ እንዴ ምናምን ያስብላል ማለት ነው። በጣም ትልቅ እድል ነው ማለት የብዙ ሀገር ዜጎችን አንድ ቦታ ላይ ሊያውም ክላስሜቶቻችሁ ሆኖ ምናምን ማግኘት በጣም ትልቅ እድል ነው። ባይገርም አንድ ናይጄሪያ ጓደኛ ነበርኝ ቤጂንግ አብሮኝ የተማረ እና አንድ አጋጣሚ ሆኖ የእሱ አባት አምባሳደር ነበር ኢትዮጵያ ላይ የናይጄሪያ ኤምባሲ እና ልጁ እንደውም አማርኛ ረፍት ልጅ ይሞካከራል ምናምን ነገር እና በጣም ነው የሚለየን። እንደመጣ ነው ራሱ እኛ እንዳየን ነው ሰላም ነው ምናምን የሚለን ማለት ነው።
እና ይለያሉ። ኢትዮጵያ በጣም ይለያሉ። በጣም ይለያሉ። ሰላም ነው ይሉናል። በቃ ሰላምታ ራሱ የብዙ ሀገር ትለምዳላችሁ ለመግባባትም የብዙ ሀገር ሰላምታ በቃ እሱን ችለ ቢያንስ አስደስታቸዋል። በራሳቸው ቋንቋ ሰላም ስትላቸው በጣም ደስ ይላቸዋል። እና ልጁ ምን ይለኛል እዚህ የምትይዛቸው ጓደኞች ነገ ምን አይነት ፖዚሽን ላይ እንደሚሆኑ አታውቅም ይላል። በተለይ እዚህ እንዳለ ለትምህርት የመጣ ሰው ነው። ነገ አገራቸው ሄደው የሆነ ነገር ሚኒስትር ሊሆኑ ይችላሉ ወይ ፕሬዝዳንት ወይ ጠቅላይ ሚኒስትር አታውቅም ምን አይነት ፖዚሽን ላይ እንደሚሆኑ እና እንደዚህ አይነት ጓደኛ መያዝ በጣም ጥሩ ነው። ኔትወርክ በጣም ጥሩ በጣም በቃ እኔ ራሱ እንደዚህ ማቃቸው ልጆች ነው አንዳንድ ጊዜ በቃ ቢፖስቱት ነገር ምናምን ሳይ ከዛ የሆነ ሊንክ እንዳለ ያኔ ይገባል ነገር እንዲህ በሚገባ ኢቭን እዛ ሀገር ራሱ መጎብኘት ትፈልግ በቃ ያላስጎብኝ እንትን ያለ ቱርካይ ጓደኛ ጋር እንደምትሄደው ነው የሚንከባከቡ ነው የሚሉት ብዙዎቹ በቃ እዚህ ከመጣችሁማ የሆነ እንዲሁ እንደቀልድ ራሱ እኔማ ልመጣ እችላለሁ ማለት መቼ ምናምን ነው የሚሉት በቃ የምራቸውን በጣም ብዙ ሀገር ጓደኞቻችን በቃ እንድንመጣ ይፈልጋሉ ሀገራቸውና በጣም ትልቅ እድል ነው ብዬ ነው የማስበው። በጣም ከዛ ደግሞ ቻይኒዞች ራሱ የቻይኒዝ ጓደኞች ብዙ ነበሩ አይደል? አንተም እኔ የቻይኒዝ ጓደኞች ነበሩኝ የተወሰኑ። እንደውም አንዱ ጓደኛዬ ጋር የቻይኒዝ አዲስ ዓመት ላይ ይጃሳል ከቤተሰቦቹ ጋር ማለት ነው። አንድ ሳምንት ነው የቆየሁት እነሱ ጋርና በቃ ከከተማ ላይ የለመድነው ነገር አለ በቃ ቶታሊ የተለየ ነገር ነው። እዛ ያለው ደግሞ የገጠር ላይፍ ነው። በእርግጥ ገጠር ሲባል እዛ አሁን ማለት ከሪላቲቭሊ ገጠር የሚባለው በየቤቱ መኪና አለ ምናምን ነገር ቤቶቹ አሁን የነሱ ቤት G+1 ነው ነገር ገጠር ውስጥ ተብሎ ማለት ነገር አሁን ገጠር ነው ብሎ ነው የወሰደኝ እንግዲህ ልጅ እና እንደዛ አይነት ቤት ውስጥ ነው ነበረ። እኔ ለራሴ ክፍል ተሰጥቶኝ በቃ ምን ምግብ ይሰራልህ እየተባልኩ ማለት ነው። ምን አይነት ምግብ ይሰራልህ እና ልጁ ደግሞ ነግሯቸዋል። ያው ፎሬነር ነው ብዙ ምግብ ይመርጣል ምናምን እያለ ነግሯቸዋልና በቃ እናቱ አባትየው ሳይቀር ተጨንቀው ምን ምግብ ይሰራልህ ዛሬ ይሄ ይመቻል በቃ እንደዛ አይነት እንክብካቤ የኢትዮጵያን እንትን ነው ያስታውሰና የቻይኒዝ ጓደኛ ራሱ በጣም ነው ደስ የሚለው የሆነ ላይፉን ወስዶ ያሳይሃል። ያው በጣም ኢቭን ላይፍን ኢዚ ያደርጉልሃል። በጣም ብዙ ነገር ይተባበሩሃል። እንዳልከው ደግሞ እዚህ አሪፍ ኑሮ እንዲኖር ከፈለክ ቻይኒዝ ጓደኛ መያዝ በጣም አድቫንቴጅ አለው። በጣም ኢቭን ላንጉጁን ለራሱ ለመልመድ የሚገባ እነሱም እንግሊዝኛ መማር ይፈልጋሉ ምናምን ዊን ነው በቃ እነሱም ቋንቋ እንግሊዝኛቸውን ያዳብራሉ። አንተም ቻይኒዝ ለማር ይጠቅሙሃል። ብዙ ቦታ ትሪፕም ሲኖር ይዘው ይሄዳሉ። ትሪፕ በጣም ደስ ይላል ከቻይናዎች ጋር ጀለስ መሆን በጣም ከዛ እንዲህ ብለን የሆነ ሰዓት ኮቪድ ተነሳ እዚሁ እያለን ታስታውሳለህ 2020 መጀመሪያ ላይ ነው 2020 የቻይኖች አዲስ ዓመት ላይ ነበርና እንዴት ነበር ያኔ ኤክስፒሪየንሱ? ኮቪድ በጣም ከባድ ነበር። ያው ድንገተኛ ወረርሽኝ ስለሆነ እንዳለም ነበር ያስደነገጠን። ዱብዳ ነው ያለብን እና ደግሞ ከባድ ታይም ነበር። ለምን ከዛ ፊት ብዙ አክቲቪቲዎች ነበሩ ብዙ ነገር እናደርግ ነበርና በአንዴ መጥቶ በቃ እንደ ከሀገር አልፎ ሙሉ ዓለምን ሲያስጨንቅ ከባድ ታይም ነበር። ግን እኛ ትንሽ ግቢ ውስጥም ብዙ ስለነበርን ያው እንግዲህ ከፈጣሪ ጋር አልፈነዋል በሰላም። ያው አስተማሪዎቻችን በጣም ነበር የተባበሩን። ብዙ ፈተናዎችን አልፈናል። በጣም እንዴ የሆነ እንትኑ እኮ ኦንላይን የተቀየረው አሁን ከዛ በፊት የለመድነው ቻይኖች በእርግጥ በአዲስ ዓመታቸው ሁሉም ወደ የቤቱ ይሄዳል እና እንትኑ ካምፓሱ ባዶ ነው የሚሆነው። ግን ከካምፓስ እንደ ልብ ትወጣለህ ትገባለህ የፈለክበት ከተማ ትሄዳለህ በቃ ማለት ወጥተህ ትገባለህ። ያኔ ኮቪድ ሲነሳ ግን ስንት ጊዜ ነበር ግቢ ሳንወጣ የቆየነው? የመጀመሪያው 6 ወር እኮ ቻይኖችም አልገቡም ነበር ጭራሽ። ቻይኖችም አልገቡም። ክላስ ኦንላይን ነው በቃ ሙሉ ግቢ ውስጥ አልወጣንም ለ6 ወር መሰለኝ አልወጣንም። ያን ሴሚስተር አልወጣንም። በጣም አርጀንት የሆነ ኬዝ ወይ ደግሞ ለቪዛ ምናምን ወይ ደግሞ ሜዲካል ካልሆነ መውጣት አይቻልም ነበር። ለቪዛ ምናምን ወጥተናል ለማሳደስ። ከዛ ውጭ ደግሞ የሆነ ኢቭን ምግብ ምናምን ነገር ስንገዛ ራሱ በርጋ ነው የሚመጣው ከበርጋ ተቀብሎ መግባት። ያው ለዛ ነው ሰርቫይቭ ያደረግነው ሲስተማቸው አሪፍ ስለሆነ። እኔ አስቤዛ ምናምን ስንገዛ ወይ ምግብ ስናዝ በርጋ ይመጣልናል ሄደን ፒክ እናደርግ ነበር። እንደውም የኛ እኮ አሪፍ ነበር። የኛ ከተማ እኮ አሪፍ ነው። እንደውም ወደ ውሃን በተለይ ውሃን የነበሩ ልጆች
እዛ ጓደኛዋ ነበረ እንዴ? አዎ ማውቃቸው ልጆች ነበሩ። አጋጣሚ ከዛ ፊት በሌላ ጉዳይ ምናምን እንደዚህ የምጓባቸው ልጆች ነበሩ እና በጣም ነበር የነሱ ደግሞ የሚያሳዝነው። ዋናው ቦታ ላይ ስለሆኑ ከኛ የባሰ በጣም ብዙ ነገር ተከልክለው ነበር እና የነሱ በጣም ከባድ ነበር። በጣም እንትኑ ራሱ እንደጨመረባቸው የሰማሁት የእንትኖቹ ዋጋ በቃ የአትክልት ምናምን ሊገዙ ሲሉ ዋጋው በቃ ሰማይ እንደዛ ነገር ሆነባቸው። ይህን ቤተሰቦቻቸውም ኢትዮጵያ እንትን ብለው ነበር መሰለኝ። አዎ አስታውሳለሁ። በጣም የብዙ ሀገር ዜጎች ዜጎቻቸውን እያስወጡ ነበር ከቻይና በሰዓቱ እና የኛም የኢትዮጵያ ወላጆች ትዝ ይለኛል ትምህርት ሚኒስቴሩን ብቻ ሄደው ልጆቻችንን መልሱልን ምናምን እያሉ ነበር አስታውሳለሁ። ከባድ ነበረ ብቻ በዛ ሰዓት። አሁን ብቻውን ዶርም አንድ ከተማ ውስጥ አንድ ብቻውን የሚኖር ሰው ካለ እንግዲህ ያስበው። እኛ ቢያንስ እኛ ግቢ የኛ ሲኒየሮች አሉ፣ እኛ አለን ወደ 200 ምናምን ሰው ይደርሳል። በዚህ የኛ ግቢ እኮ ቻይና ካሉ ግቢዎች በጣም ብዙ ኢትዮጵያዊ ያለበት ሊሆን ይችላል በዛ ሰዓት። በሰዓቱ ይመስለኛል ሌላ በሰዓቱ ሊሆን ይመስለኛል። ኦልሞስት 200 ፒኤችዲዎች ምናምን ከኛ በፊት የመጡ ጨምሮ እኮ ወደ 200 ምናምን በላይ ነበር። በጣም ብዙ ኢትዮጵያዊ ነበር፣ በጣም ብዙ ነበር። እና ከዛ አንፃር እኛ ሰው አላጣንም። በቃ እዛው ሰው ተሰብስበን ይኖር። ግን አንዳንድ ልጆች ለብቻቸው አንድ ከተማ ውስጥ ሌላ ኢትዮጵያ የሌለበት ከተማ ውስጥ ብቻቸውን የሚማሩ ልጆች ሁላ ነበሩ። አነስ ያሉ ከተሞች በተለይ ለእነሱ በጣም ከባድ ነበር። በጣም ሃርሽ ታይም ነበረ በዛ ሰዓት ማለት ነው። ሁለተኛም ተነስቶ ነበር በእርግጥ ድጋሚ ተነስቶ ነበር። የመጨረሻ ጊዜ ሙሉ የነበረው ነገር ነፃ እስኪሆን ድረስ የመጨረሻ ዞሩ ላይ ሁላችንም ታመን ነበር። ቤጂንግ ነበር በሰዓቱ የሆነ ምንትኑ ይሄ ምንድነው ኳራንቲን ምናምን መደረግ ሊነሳ ሲል የዓለም ዋንጫ ሰሞን ማለት ነው። አዎ እንዴ የዓለም ዋንጫ ሰሞን ሜሲ ዋንጫ የበላበት ሰዓት እሱ ጋር እንትን እንደውም እኛ ግቢ እኔም እንደሆንኩ ታውቃለህ ያኔ ይዞ የነበረ ኮሮና መጨረሻ ሊወጣ አካባቢ 2004 ዲሴምበር ኖቬምበር አካባቢ ይዞ ነበርና ያኔ ምንድነው መሰለኝ የተደረኩት ዶርም ተዘግቶብኝ ለአንድ ሳምንት ዶርም ሳልወጣ ቆይቻለሁ። የምር አንድ ሳምንት መጡ። በቃ የያዘኝ ቀን መጡ። ከዛ ከዶርሜ ከውጭ ላይ ይሄ የሆነ ቢጫው እንትን አለ አይደል የክራይም ሲን የሚመስል ነገር እሱን ነው እንደዚህ ኤክስ አድርገው ትሄዱ ማነው ዶርም በቃ ማንም እንዳይገባ እንዳይወጣ አይነት ነገር ማለት ነው። እንደዛ አድርገው ዶርሙን አሽገው ትሄዱ። ምግብ እያመጡ በርጋ ያስቀምጣሉ። ከዛ ይጽፉልኛል ምግብ አስቀምጠንልሃል ይሉኛል። ከዛ ወጥቼ ሶስት አያቸዋለሁ የሚመጡት ሁላ ለማስቀመጥ ማለት ነው። ይሄ የሰርጀሪ ሲሰሩ የሚለብሱት አይነት አለ አይደል ዶክተሮች ከዚህ በቃ ሙሉ እንትናቸው የሚሸፍን ከጫማቸው ላይ ቀር ሙሉ እንትናቸው የሚሸፍን ነገር ልብስ ኮሽ እያሉ ይመጣሉ። ቁጭ አድርገዋት ይሄዳሉ ማለት ነው። በቃ ያኔ የሆነ አይ ነገር ግን አላውቅም ነበር አንተ እንደዚህ እንዳደረጉ። እኛ ግቢ ብዙ ሰው እንደዛ ተደርጓል። ኮቪድ የተያዙ ሰዎችም ማለት እና ኦልሞስት አንድ ሳምንት ምናምን በኋላ ድጋሚ ቴስት ሳደርግ ኔጌቲቭ ሆነ። እኔ እንትን አለ ለነገሩ እኛ ጋርም እንደዚህ ነበረ። ግን በጣም እንትን አላሉም። እንደውም እኛ ጋር ተማሪዎች ነበር እንደ ቮለንቲር ተመርጠው ከነሱ ምግብ ያመጡልሃል ምናምን እንጂ ብቻ መውጣት አይቻልም እስኪሻል ድረስ። ከዛ የሆነ ሰዓት ደግሞ ምናደርጉ የሆነ ራሳችንን ቴስት የምናደርግበት ቱል ምናምን ሰጡን። እቺ እንደዚህ ያረካ ፍንጫ ምናምን እሱን እያደረግ ምናምን ግን ይንከባከባል። አሁን እኔ ደስ የሚለኝ ነገራችሁ እንደዚህ ይሄ ለጥንቃቄ ነው የሚደረገው። ከዛ ግን አሁን እኔ ለምሳሌ የሆነ ሰዓት የሚያመጡት ምግብ በቃ እንትን አለኝ ብዙ አልተመቸኝምና በቃ እኔ ምግብ አልተመቸኝም እንዲህ ምግብ አምጡልኝ ወይ ደግሞ እንዲህ የሆነ እንትን እንዲህ ሽንኩርት ቲማቲም ምናምን አምጡልኝ መስራት ፈልጋለሁ ስላቸው በቃ ምንድን ነው የምትፈልገው ዝርዝር ላክልናል። ዝርዝር ላኩላቸው ሙሉን ነገር ማለት ገዝተው አመጡልኝ እና ይሄ ብር ሁላ አልጠየቁኝ እንደዛ ሲያደርጉና ይሄ እንክብካቤያቸውንም ደስ ይላል። ኮቪድም አለፈ። ከዛ በኋላ የትምህርት ጊዜ ምናምንም ካለቀ በኋላስ እንዴት ነው አሁን ያው በትምህርት ብቻ አይደለም ቻይና የቆየውና እንዴት ነው ወደ ስራ ላይፍ ውስጥ እንዴት መጣ? እንዴት ነበረ የጀመርከው ስራዎችን ምናምን እስኪ ስለሱ አጫውተን። ያው እንግዲህ አብረን ቻይና የመጣ ነው ብዙ ነገር ታውቃለህና ያው የመጀመሪያ ዲግሪያችንን ቸንዱ ዩኒቨርሲቲ ከጨረስን በኋላ እንዳጋጣሚ ሆኖ ሁለታችንም ወደ ቤጂንግ ሄድን። እኔ ወደ ቤሃንግ ዩኒቨርሲቲ እሱ ደግሞ ወደ ሺንዋ ዩኒቨርሲቲ ሄደ።
እዛ ደግሞ ማስተርሳችንን ከጨረስን በኋላ አሁንም ድጋሚ ታይዘን ጓንጁ መተናል። ያው አላቀቅም ብለናል እንግዲህ ያው የክላስ ሁኔታው ይሄን ይመስላል። እንደዚህ ከጨረስን በኋላ ያው ቻይና አድቫንቴጁ ምንድነው ከክላሱ ጎን ለጎን ማይንድሴት በጣም ይለወጣል። ብዙ ነገር እንድታስብ ብዙ ስራዎች እንድታስብ ያደርጉሃል። እኔም ያው ከፋሚሊ ጋር የጀመርኩትም ሌላ ቢዝነስ አለ ከክላስ ጎን ለጎን እንግዲህ እሱንም ያስኬድን ነው። ኢትዮጵያ ላይ እንግዲህ ጀርሲ ወይ ደግሞ የኳስ ማሊያዎች መሸጫ ስቶር አለን። ያን ጎን ለጎን ያስኬድን ነው። አሁን ያለንበት ሁኔታ ይመስላል። እንግዲህ ጓንጁ ላይ ደግሞ አሁን ቻይኒዝ ላንጉዌጅ እየተማርኩ እገኛለሁ በደንብ ቋንቋውን ለማዳበር ጎን ለጎን ደግሞ ቢዝነስም ለመስራት እዚህ ከተማ እገኛለሁ። ይሄ ነው እንግዲህ ያለው ሁኔታ። ደስ ይላል፣ በጣም ደስ ይላል። አሁን ይሄንን ቢዝነስ ለመጀመር በጣም ቻይና ላይ መሆነ በጣም አሪፍ አስተዋጽኦ አለው ትላለህ? ምን ያክል አድቫንቴጁ? አዎ በሚገባ ያው ቻይና ላይ ሁሉ ነገር ማግኘት ይችላል። እንግዲህ ከሰማይ በታች ማያመርቱት ነገር የለም እና እኛ ጋር ደግሞ ያው ብዙ ነገር ማምረት ላይ ትንሽ ስለሚቀረን ያው ብዙ ነገር ከቻይና ላይ ከውጭ ነው የምናስገባውና እዚህ መሆን አድቫንቴጁ ምንድነው? ብዙ ሰዎች ዕቃ ስለሚፈልጉ ስለዚህ አንተ እንደ ፓስቶ ናቸዋለህ። ለምን ብዙ ሰው ዕቃ ከውጭ ማስገባት ምናምን ትልቅ ነገር ሆኖ ስለሚያስበው፣ ግን አንተ እዛ ጋር የሚያቀሰው ሲኖር አንተ እንደው ሆነ ዕቃዎችን ወደ ሀገር ቤት ልካለ ማለት ነው። በጣም ብዙ ሰው እንደዛ አይነት ኦፖርቹኒቲ ተፈጥሮለታል ቻይና ከመጣ በኋላ ለቢዝነስ በጣም ነው የሚመቸው። ኢቨን ኢትዮጵያ ላለ ቢዝነስ ሰው ራሱ እዚህ ኢትዮጵያዊ መኖሩ ለነሱ አሪፍ ነው። አንደኛ የሚያውቁት ሰው የሚያምኑት ሰው ያገኛሉ። እዛ ላይ ደግሞ በቃ ለመግባባት ምናምን አሪፍ ነውና እዛ ያለውን ሲቹዌሽን እንትን አድርጎ ስለሆነ የሚገነዘባቸው ልክ ነው እና በጣም ቢዝነስ ዋይዝም በጣም አሪፍ ነው። አንተስ እንዴት ነው? ወደፊት የሚመጡ ብዙ ሰዎች ይኖራሉ ከዚህ በኋላ ወደ ቻይና ብዙ ሰው ለትምህርትም ለስራም ለሌላም ነገር ይመጣል ብዬ አስባለሁና ምን አይነት እንትን ምክር ታስተላልፋለህ ለነሱ? እስኪ ምክር ስጣቸው። ያው እንግዲህ ቻይና ትንሽ ጊዜም ቢሆን እንደቆየ ተማሪ መክራችሁ ነገር ምንድነው? በመጀመሪያ ቋንቋ በደንብ አዳብሩ። ቻይኒዝ ላንጉዌጅ በጣም ደስ የሚልና ኢንተረስቲንግ የሆነ ቋንቋ ነው። እንደመጣችሁ ባላችሁበት ሞራል በደንብ ተማሩ። አሁን ብዙ ልጆች መጀመሪያ አካባቢ ወደም ሳይማሩ ከዚህ የሆነ ሰዓት ላይ በጣም ሲታገሉ ይታያል ድጋሚ እንትን ለማለት። ግን በመጣህበት ሞራል ብትማር ፕሮግረስን ታያለህ። ብዙ ቻይኒዝ ጓደኞች ጋር በደንብ ተግባቧቸው። በቃ ሳትፈሩ እየወጣችሁ ከቻይኖች ጋር በደንብ ማውራት በጣም ላይፍ ኢዚ ይሆናል ከዛ በኋላ። አንደኛ መከራችሁ ነገር ቋንቋውን በደንብ አዳብሩ፣ በጣም ይጠቅማችኋል። ወደ ስራ ዓለም ስትሄዱም በዚህ ሰዓት እኮ ቻይኒዝ ላንጉዌጅ ብቻ በመቻል ከየትኛውም ፊልድ በላይ በተለይ ኢትዮጵያ ላይ ክፍያውም አሪፍ ነው። ለትራንስሌተር ራሱ መስራት ይችላል። በዛ ላይ ደግሞ ሜጀር ሲጨመርበት ብዙ አድቫንቴጅ አለው። አንድ መከራችሁ ነገር እሱ ነው። ሁለተኛ ምክሬ ምንድነው? ቻይና ለታለንት በጣም ብዙ እድል አላት። ከትምህርት ጎን ለጎን ያላችሁን ታለንት አዳብሩ። በተለይ አንደርግራውንድ ሆናችሁ ከመጣችሁ በጣም ብዙ ፍሪ ታይም ይኖራችኋል። በታለንታችሁ በደንብ ወጥራችሁ ከሰራችሁ ግቢ ውስጥ በጣም ብዙ አክቲቪቲዎች አሉ፣ ሽልማት የሚያስገኙ አክቲቪቲዎች፣ ስፖርታዊ ውድድሮች አሉ። ኢቭን ሩጫ፣ ኳስም ኢቭን ብር ሽልማት የሚያስገኙ ማለት ነው። የግቢ ቲም ውስጥ አሁን ብዙ ፎሬነሮች የግቢ እግር ኳስ ቲም ውስጥ በጣም የሚገቡት። አዎ እዛ በጣም እድል አለ እና የመታየት እድል ሊኖር ይችላል። ራሱ ከክላሱ በኋላ ራሱ በዛ ፕሮፌሽን በጣም ታለንትድ ከሆንክ ቪዛውን ወደ ወርክ ቪዛ ቀይሮልህ ፉል ታይም የዛ የምትፈልገው ታለንት ላይ ልትሰራም ትችላለህ። እና ብዙ አክቲቪቲዎች አሉ፣ እነሱ በደንብ ተሳተፉ። ከትምህርት ጎን ለጎን አሁን ኢትዮጵያ ለምሳሌ አሁን ግቢ ላይ ያለን በጣም ወሳኙ ነገር ግሬድ ነው። አካዳሚክ ነገር ላይ በደንብ ወጥረህ ከሰራ በዛ ግሬድ ትመረቃለህ። ቻይና ግን ትንሽ ለየት የሚያደርገው ነገር ከአካዳሚክ ነገር ጎን ለጎን አክቲቪቲዎች አሉ የራሳቸው ፖይንት ያላቸው፣ በጣም ብዙ ሽልማት የሚያሸልሙ ኢቭን እንደ ክሬዲት አወር ተሰጥቷቸው ራሱ ቶታል ግሬድ ላይ የሚደመሩ በጣም ብዙ አክቲቪቲዎች አሉና በደንብ ተሳተፉ። እዚህ ከመጣችሁ በኋላ እዚህ ነገር ላይ ቅርብኝ ምናምን አትበሉ። ያገኛችሁት ነገር ላይ በደንብ ተሳተፉ፣ አክቲቭ ሁኑ። ከዛ ብዙ ጥቅም ታገኛላችሁ። እንዳልኳችሁ ታለንታችሁ ላይ በደንብ ከሰራችሁ በጣም ብዙ ጥቅሞች ታገኛላችሁ። ለምሳሌ ቻይኒዝ ላንጉዌጅ በጣም ካዳበራችሁና በዛው ልክ ደግሞ ለምሳሌ የሙዚቃ ታለንት ቢኖራችሁ በጣም ብዙ ፌመስ ፎሬነር ሆነው በሙዚቃ ውስጥም በኮሜዲ ውስጥም በብዙ ነገር
ሰክሰስፉል የሆኑ ሰዎች አሉ እና ብዙ አድቫንቴጅ አለው። ከዛ ጎን ለጎን ደግሞ ኢንተረስታችሁን አይታችሁ እዛ ነገር ላይ በደንብ ተማሩ። ለምሳሌ እኔ አሁን ከድሮም ደስ ይለኛል ፎቶ እና ቪዲዮ ነገሮች ምናምን ነገር መሞካከር ደስ ይለኛል። ግን እዚህ መጥቼ ነው ጓደኛዬ ያሳየኝ ቪዲዮ እንዴት ኤዲት እንደሚደረግ ምናምን በዛ በቃ የተወሰነ ራሴን እያዳበርኩኝ አሁን አንዳንድ ነገሮች ለመስራትም የተወሰነ ነገር እዚህ በተማርኩት ነገር ያገኘሁት ነገር አለ። በዛ ጎን ለጎን የራሳችሁን ቢዝነስም ኦን ማድረግ ትችላላችሁ። ቻይና በጣም ብዙ እድል አለ። እንዳልኩህም እኛ እንደቀል የጀመርነው ነገር አሁን ላይ ትንሽ እያደገ ነው። አሪፍ ነገር እየመጣ ነው። ከፋሚሊ ጋር ባለን ሌጋሲ ስፖርት ዌር የትጥቅ መሸጫ ሱቅ ለኑሻ ፋሚሊዎች ለሁለት እድለኞች የማሊያ ጊቫዌ መስጠት እንፈልጋለን። ኦኬ ደስ ይላል በጣም። ሁለት እድለኞች ማለት ያው እንግዲህ እዚህ ቪዲዮ ስር የኖሻን ዩቲዩብ ቻናል ሰብስክራይብ አድርገው እዚህ ቪዲዮ ስር ኮሜንት ላደረጉ ለሁለት እድለኞች የሚፈልጉትን ክለብ ማሊያ በሌጋሲ ስፖርት ስም ለኖሻ ፋሚሊዎች ለመስጠት እንግዲህ ፈልጋለሁ። በጣም ደስ ይላል በጣም ደስ ይላል። ስለዚህ እንግዲህ ጊቫዌያችንን ለመስጠት እዚህ ቪዲዮ ስር የሚገኘው ኮሜንት 50 ኮሜንት ሲደርስ ለባለ እድለኞች ራንደምሊ ሁለት ሰዎችን ፒክ አድርገን የሚፈልጉትን ክለብ ማሊያ እንሰጥ ይሆናል ማለት ነው። ዋው በጣም ደስ ይላል። ከዚህ አሸናፊዎች ሱቃችን መተው አዲስ አበባ ከጎላጉላ አጠገብ 22 ደዋም ህንጻ አንደኛ ፎቅ ላይ እንገኛለን። ሽልማታችሁን እዛ መታችሁ መውሰድ ትችላላችሁ። ሰብስክራይብ ማድረግ እንዳረሱ፣ ቪዲዮንም ላይክ አድርጉ፣ ኮሜንትም ጻፉ። መልካም ሰግናለን። በጣም ሌጋሲ ስፖርት ከሌጋሲ ስፖርት የመጣ ኦፈር ነው እንዳያመልጣችሁ። እንግዲህ የዛሬ ሴሽናችንን በዚህ እንጨርሳለን። ዛሬ እንግዳችን ነው የተገኘው ሰይፈ። ብዙ ነገር እንዳስተማራችሁ ተስፋ እናደርጋለን። በቀጣይ ደግሞ በአዲስ እንግዳ እስከምንገናኝ ድረስ ሰላም ቆዩ።